ሰላም ነው እንዴት ነው? እግዚአብሔር ይመስገን። እንዴት ነው? ሰላም ናችሁ? ያንን ውሳኔ ባይወስኑ ኖሮ አሁን ላይ በህይወት አንኖርም። በጣም መኪናው ከቁጥጥሬ ውጪ ሆነ። ልቆጣጠረው ወደማልችልበት ሁኔታ ተፈጠረ። ፊታችን ደግሞ በጣም ትልቅ ገደል ነበር፣ በጣም ትልቅ ጥልቀት፣ ብዙ ሜትሮች። ግድ የለም እኔ ነገር ግን እነዚህ ልጆች ታዳጊዎች ናቸው። እኔ ብዙ አመት አገልግያለሁ፣ ችግር የለውም። እኔ በሞት ባልፈም ችግር የለውም። እነዚህ ልጆች ግን ጨቅላ ናቸው፣ ገና ወጣቶች ናቸው፣ ገና ለስራ እየተነሳሱ ያሉ ልጆች ናቸው። ስለቀሩ በተፈጠረበት አደጋ ምክንያት ምንም ከዚህ በኋላ የሚቆረጥበትም ደሞዝ አይኖርም። ልቁ ጭንቅ የሆነብኝ ከህመሜ በላይ ልጆቼ እንዴት ምንድነው ማደርጋቸው የሚለው ነው። ከአስደንጋጩ የመኪና አደጋ በተአምር ብንተርፍም አሁንም እጅግ በጣም አሳሳቢ የሆኑ ጉዳዮች እንዳሉ ነው። ሰላም ጤና ፍቅር ለእናንተ ይሁን ውድ የሀገሬ ልጆች፣ ከሀገር ውስጥም ከሀገር ውጭም ሆናችሁ ይህንን ሾው የምትከታተሉ በሙሉ ሰላማችሁ እጅግ ብዝት ይበልልኝ። ብሩክ ነኝ። ዱካ ሾው ላይ እንገኛለን። የተለያዩ ማህበራዊ ጉዳዮችን እንዲሁም ደግሞ የወንጀል ታሪኮችን ሳይቀር እዚህ ወደ እናንተ እያመጣን የምናደርስበት ውድ የሆነውና የተከበረው ሰዓታችን ላይ ደርሰናል። እንግዲህ ውድ ተመልካቾቻችን በባለፈው ወደ እናንተ ባደረስነው ቪዲዮ የቱ ጋር እንደቆምን ታስታውሱ ነበረ። ምን አይነት ሁኔታ ውስጥ ገብተን እንደነበረ። ከዚህ አደጋ በኋላ በጣም ብዙ ነገሮች ተፈጥሮ ነበረ። አንድ ሰው ወደኛ መጥቶ አቶ ፈቀደን ለመግደል በቀጥታ መጥቶ ነበረ። ከዛ በኋላም እንግዲህ ምን አይነት ድራማ እንደተፈጠረ፣ ምን አይነት ነገር እንደሰሩ ተመልክታችኋል። ያ ማለት እንግዲህ የልዑልን እናት በቀጥታ አሞቴ ናቸው እስከ ማለት ድረስ፣ ከዛ እንግዲህ እሳቸውም ጋር የተፈጠረባቸውን ነገሮች በሙሉ እስከምትመለከቱ ድረስ፣ ያ ማለት ብዙ ነገሮችን አጠላልፎ አወሳስቦ ነበረ። አሁን ላይ በእርግጥ የሚያሳስበው የልዑል ደህና መሆን ነው። ከዛ ባሻገር ግን እኛ ከካሜራ ጀርባ ብዙ ነገሮችን ለማጣራት እውነታውን ለመድረስ ነበር እየሞከር ነው። ከሳቸውም ከራሳቸው አንደበት ሰምተን ነበረ ከካሜራ ጀርባ። ይህንን ደግሞ በባለፈው ቪዲዮ በደንብ አስረግጠን ነገረናቸዋል። እኛም የራሳችን የምንለው ያረጋገጥንባቸውን ነጥቦች ሳይቀር አንስተን ነበረ። ከዛ በኋላ ከዚህ ሰው ጋር ወይም ደግሞ የልዑል እናት አሞቴ ናቸው የሚል ውዥንብር ከፈጠረብን ሰው ጋር ያደረግነውን ቆይታ ተመልክታችኋል። እዛ ቆይታ ላይ ደግሞ የተፈጠረውን ነገር ተመልክታችኋል። እኔም በጣም ነበረ በጊዜው የተናደድኩትም ስሜታዊ የሚሆንኩት። ምክንያቱም ይሄ ሰው እያደረገ ያለው ነገር ካፈርኩ አይመልሰኝ ነው። በቃ እያንዳንዱ ነገር ያደረግነውን ነገር እኛ እንደደረስንበት በደንብ ያውቃል። ልቦናው በደንብ ያውቃል። እየተሸነፈ እንደሆነ በደንብ ያውቃል። እኛ እውነታውን ስለደረስንበትም የነበረበትን ስሜት ተመልክታችኋል። ግን የሚሄድበትን አካሄድ እንዴት አይምሮን እንደሚጠቀም ተመልክታችኋል። እኛ ደግሞ የተፈጠረብን ነገር በጣም የሚያሳዝን፣ እዚህ ጋር ደግሞ እነሱም ያሉበትን ሁኔታ ደግሞ እኛ ላይ በጣም ችግር ፈጥሯል። ምክንያቱም በሰላም እያሰብን አይደለም፣ ነገሮችን መፍታት እንፈልጋለን። በዚህ ሁኔታ ውስጥ እስከ መቼ ነው የሚለውን ነገር በጣም አሳሳቢም ስለሆነብን በዛ ጉዳይ ላይ እኔም ስሜታዊ ሆንኩኝ። እንደተመለከታችሁት ከሆነ በጣም ነበረ የተናደድኩት። እንግዲህ ሽጉጥ ይዤ ነበረ። ያንን ሽጉጥ እንግዲህ በቀጥታ አቀባብዬው ነበረ። እንደተመለከታችሁት ደግሞ ከጄም አልፎ ሰዎችም የኛ ሰዎችም በጣም በጊዜው ስሜታዊ ነበረ። እንግዲህ በሞተው ወንድሜ አሁን ላይ ያንን ስሜታዊነትን በስርዓት አላስታውሰም። በሞተው ወንድሜ እንግዲህ በዳንኤልም እየማልኩኝ እንደነበረ አስታውሳለሁ። በጣም ወደ ኋላ ልመለስም ብዬ ነበርና ለወሰን ሁላ የቻልኩበት ምክንያት በቀጥታ ለመተኮስ ነበር። እሱም ሊያገላገል በሚገባ ጊዜ ሽጉጡ ወደ ላይ ነበር የተተኮሰው። ነገር ግን ባርቆብኝም ስለነበረ ለዚህ በጣም ይቅርታ መጠየቅ እፈልጋለሁኝ። የተፈጠረው ነገር ይሄ ነው። ጉዳዩ እንግዲህ እዚህ ጋር አብቅቶ ነበረ። እናንተንም ተመልካቾችም ከዛ በተጨማሪ ደግሞ ከካሜራ ጀርባም የነበሩ የህግን አካላት በሙሉ በዚህ አጋጣሚ በጣም ይቅርታ ማለት እፈልጋለሁኝ። ይሄ ጉዳይ እንግዲህ ይህንን ይመስል ነበረ። ከዛ ባሻገር ግን ስለ አደጋው ስታስታውሱ የተፈጠረውን ኢንሲደንት እያንዳንዱን ነገር ነግረናችሁ ነበረ። አደጋው ላይ እንግዲህ በጣም ከፈጣሪ ወይም ደግሞ ከእግዚአብሔር ቀጥሎ ይህንን አደጋ እንግዲህ እንድንተርፍ ያደረጉን በጣም እንግዲህ ችሎታቸውን ተጠቅመው ልምዳቸውን ተጠቅመው አቶ ይርጋ የሚባሉ ሰው ናቸው። አቶ ይርጋ በቀጥታ ይሄንን መኪናውን ወስደው ከወደቀ ግንድ ጋር ነበር ያላተሙት። ግን አደጋው በጣም የከፋ ይሆን ነበር። ምን አይነት ውሳኔ እንደወሰኑ በቀጥታ እንግዲህ የነበሩት እሳቸው ናቸው፣ የሚያስታውሱት እሳቸው ናቸው። እንደነገርናችሁም ከሆነ ከኤርሚያስ ጋር ስናወራ የነበረው ቆይታ ላይ ትንሽዬ ዘንበል ብንኖረው ያ ነገር እንግዲህ ወደ ገደል ነበረ ልንገባ የምንችለውና ከዛ ነው የተረፍነው። ስለዚህ ስለ አደጋው ሌላ ደግሞ የተፈጠረ ጉዳይ አለ እሳቸውም ጋር ምንድነው የተፈጠረው የሚለው እንግዲህ በቀጥታ ከሳቸው የምንሰማ ይሆናል። እንግዲህ በዚህም ጉዳይ ምክንያት ወይም ደግሞ በዚህ አደጋ ምክንያት እሳቸውም በጣም ለቀናት ከአደጋው ቀን ጀምሮ እስካሁን ቤታቸው ታመው ተኝተው ነበረ። በጣም ከባድ ሁኔታ ነበር የተፈጠረባቸው። እግዚአብሔር ይመስገን በእርግጥ በህይወት ያለፈብን የሞተብን ሰው እንደሌለ ነግረናቸዋል፣ አቤልን ጨምሮ። ግን አንዳንድ ሰዎች እንደተጎዱ ግን በፊትም
በነበረውን ቆይታችን ላይ ነገርናቸዋልና ስለተፈጠረው ነገር ሊያስረዱን ከዛ ባሻገር ግን እኛም ያዘጋጀነው ነገር አለ። እሱን በኋላ የምናይ ይሆናል። ምንድነው የሚለውን እንግዲህ ከቪዲዮ ነው መልስ የምታገኙት። ስለዚህ ጉዳይ ግን በቀጥታ እሳቸው የሚያወሩን ይሆናል። እስከ መጨረሻው ድረስ ፕሮግራማችንን ስታዩ ስትከታተሉ የምታውቁት ይሆናል። ከሳቸውም አንደበት ደግሞ ያልሰማናቸው የምንሰማቸውም ጉዳዮች ይኖራሉ። እሱን አብረን እንሰማለን። በድጋፍ ነው የመጡት። እንግዲህ እሳቸውንም ማስጠበቅ አልፈልግም። የኛም ሰዎች ይዟቸው ይገባሉ። በቀጥታ ከሳቸው ጋር ስለተፈጠረው ነገር እናወራለን። እንግዲህ ብሩክ ነኝ፣ ዱካሹ ላይ እንገኛለን። እስከ መጨረሻው ድረስ አብራችሁን ቆዩ። መልካም ቆይታ። ጤና ይስጥልኝ አቶ። ጤና ይስጥልኝ። እንዴት ነው? አለን። አይዞኝ። ሰላም ነው? እንዴት ነው? እግዚአብሔር ይመስገን። እንዴት ነው? ሰላም ናችሁ? እንዴት ነው? ሰላም ነው? አይዞኝ። እንዴት ከረማችሁ? ሰላም ነው? ደገፍ ይበሉት ነው። እሺ፣ አመሰግናለሁ። እግዚአብሔር ይስጥልኝ። እንዴት ናችሁ? ሰላም ነው? እንዴት ነው? አለን። ቀጥታ ከአልጋ ወደ ቤት እዚህ እንዲመጡ አደረገንና እንግዲህ ተመልካቾችም እንደተመለከቷቸው ከሆነ አቶ ይርጋ ማለት ወይም ደግሞ አደጋው ላይ የነበሩት መኪናውን የያዙት ሹፌራችን እሳቸው ናቸውና ያሉበትን ሁኔታ በቀጥታ እናንተም እንድታዩትም ስለፈለገን ከሳቸውም የምንሰማውም ጉዳይ ስላለ ነውና ከቤትም ደግሞ የግድ መምጣትም ስለነበረበት ነው የኛም ሰዎች ቤት ድረስ መጥተው እዚህም እንዲመጡ ያደረግነውና ስለመጡ እውነት ከልብ አድርጌ አመሰግናለሁ። ምክንያቱም ያሉበትን ሁኔታ እዛ ካልጋ ተነስተው የማያውቁም ለሕክምና ብቻ ነው የሚወጡትና ስለመጡ በጣም አመሰግናለሁ። እኔም አመሰግናለሁ። እንዴት ኖት? አሁን ግን እንደው ስለ ጤናዎት ስላሉበትም ደረጃ ይታየኛል ተጠቅልለው ነው ያሉትና በክራንችም ነው እየሄዱ ያሉት። እውነት ለመናገር በጣም አዝኛለሁኝ። ምክንያቱም ተመልካቾቻችን አቶ ይርጋ በጣም በጥንካሬ በብርታት ነው የምናውቃቸውና በስነ ስርዓት የሚራመዱ የሚሄዱ ሰው ናቸው። አሁን ላይ ደግሞ ያሉበትን ሁኔታ እንደምታዩት ነውና ለሱ እንደ ሰው በጣም ነው ማዝነው። ከዛ ባሻገር ደግሞ እንደ ዱካክሩ ደግሞ ለኛ ስራ ላይ ነው ይሄ ነገር የተፈጠረው። እሱ ደግሞ መሆኑ በጣም ያሳዝነኛልና በጣም ማዘኔን በዚህ አጋጣሚ መናገር እፈልጋለሁ። አቶ ይርጋ እና እስኪ እንዴት ነው አሁን ስላሉበት ሁኔታ ይንገሩን። ያው እንደምታውቁት አደጋው ከደረሰ በኋላ ሕክምናም ቤትም እያልኩ እየተመላለስኩ ነው ሕክምናዬን የተከታተልኩ ያለሁት። እንግዲህ አሁን ስትደውሉልኝ ቤት ነበርኩ። ከቤት ነው ፊዚዮቴራፒም ጀምር ያለው። እንግዲህ እንደው በጣም መቼም አደጋው ከደረሰ ጀምሮ ሐኪም ቤትም ቤትም በአካል እየመጡም በስልክም እየደወሉ የዱካክሮች በጣም ላደረጉልኝ ነገር እጅግ በጣም አመሰግናለሁ። የእውነት ለመናገር እኔ በጣም ደስተኛ ነኝ። ከአደጋው በላይ እነሱ የሰጡኝ ፍቅር በጣም እስካሁን ድረስ ውስጥ ያለና በጣም ደስ ይለኛል። የእውነት ለመናገር በጣም ከብዙ ጭንቀት ከብዙ ሀሳብ ነው የሚያወጡኝ። በአካል መጥተው ቤት ድረስ አንዳንዶቹም በስልክም ያልተመቻቸው እየደወሉ አይዞት በርቱ እያሉኝ ነውና በጣም እጅግ አመሰግናለሁ። የእውነት ለመናገር የዱካክሩ እጅግ በጣም አመሰግናለሁ። በጣም እግዚአብሔር ይስጥልኝ ላደረጋችሁልኝ ነገር። እውነት ለመናገር እንግዲህ ተናግሬ ያለሁኝ ከዚህ በፊትም ለተመልካችም መጀመሪያ ክብርና ምስጋና የሚገባው እሱ ቸሩ መድኃኔዓለም ነውና እሱን መጀመሪያ በጣም ከማመስገን እንፈልጋለን። ከዛ ባሻገር ግን እውነት ለመናገር እኔ አሁንም ቢሆን ደጋግሜም ሁሌም ስለዚህ ጉዳይ ሳወራ ምስጋና ብዬ ማነሳው የእርሶን ጉዳይ ነው። ምን አይነት ሁኔታ ውስጥ እንደነበሩ ምን አይነት ውሳኔ እንደወሰኑ አሁን ድረስ ይደንቀኛል። እርሶ እንደዛ ባያደርጉ እርሶ ያንን ውሳኔ ባይወስኑ ኖሮ አሁን ላይ በህይወት አንኖርም ነበር። እውነቴን ነው የምለው። ምክንያቱም አደጋው ከባድ ነበረ። ተመልካቾቻችን እንግዲህ እዚህ ጋር በጣም ከባድ የሆነ ገደል አለ። ከገደሉ ባሻገር ደግሞ እዚህ ጋር ፍሬን ተበጥሶባቸዋል። ያችን ያክል ትንሽዬ ሜትር እንኳን ገባ ብንል በቀጥታ ወደ ገደሉ ነበረ የምንሄደውና ያንን ውሳኔ የወሰኑት እርሶ ኖት። ዛሬ ላይ ለመትረፋችን እዚህ ጋር ቁጭ ለማለታችን ዋናው ምክንያት እንደው ፈጣሪ በእርሶ አድሮ እርሶን ነው በጣም ማመስገንም ምስጋናም መስጠት የምፈልገው ለእርሶ ነው። ለዚህ በጣም ማመስገን እፈልጋለሁ። እግዚአብሔር ይስጦት። እኔ አላቅም እኔ ከዚህም በላይ ምን ማለትም እንዳለብኝ ምንም ነገር ስለሚገባዎት ማለቴ ነውና እስኪ ስለ ቦታው ስለ ኢንሲደንቷ ስለተፈጠረችው ነገር ያውሩን እስኪ። ምክንያቱም ፊት ለፊት የነበሩት እርሶ ነበሩና መኪናውን የሚያዙት እርሶ ስለነበሩ እንዴት ነበር እስኪ ሁኔታው? ያው እንደምታውቁት እንግዲህ እኔ ለረጅም ጊዜ ከዱካክሮች ጋር ሰርቻለሁ። በቀንም ሌሊትም በተለያዩ ጊዜያቶች ሰርተናል ረጅም ጊዜ እና መቼም ይህ አደጋ ይፈጠራል ብዬ በፍጹም በውስጤም ሀሳቡም አልነበረም። ያው እንደምታውቁት እንግዲህ ለስራ እየተጓዝን እያለ ነው ከመሄዳችን በፊት መኪናውን አይቼዋለሁ። ሁሉ ነገር ቼክ አድርጌ ነው የተነሳ ነው። ዘይትም፣ ውሃም፣ ሌሎች ጎማም ሁሉም ነገሮችን ፍሬንም ቼክ አድርገን
መኪናው ደህና መሆኑን አይተን ነው ጉዞ የጀመርነው። እንግዲህ በጉዞ ላይ ያለን መኪናው ደህና ነበር። ከዛ በኋላ ለምሳ ያረፍንበት ቦታ ላይ ተቀምጠን እንትን ካልን በኋላ አንድ ገበሬ ሊፍት ይጠይቀናል። አቶ ተሾመ የሚባል ሰው መቼም በሀዘኔታ ኢትዮጵያውያን ነንና ኢትዮጵያውያን ደግሞ በጣም አዛኞች ነን። በተለይ መኪና ይዘን መንገድ ላይ ለምናገኛቸው ሰዎች መቼም በተለይ አቅመ ደካማ የሆኑ ሰዎች ዝም ብለን ማለፍ አንችልምና ገበሬው በጣም አሳዝኖ ስለነበረ እንደው ይግባ ግድ የለም እኛ እስከምንሄድበት ድረስ ይሄድ በሚል እሳቤ እንዲሳፈር አደረግነው። ከዛ በኋላ መቼም ያው ሌሊት ስለተነሳን ማረፍ ስለነበረብን ለምሳ አረፍን። ከዛ በኋላ ገበሬው አይ እኔ እዚህ እሆናለሁ እዚህ እጠብቃችኋለሁ አለ። እሺ ብለን እኛ ሙሉ እምነት ጥለንበት እንግዲህ ለምሳ ያረፍንበት ቦታ ላይ ምሳችን በላልተን መጣን። ከዛ ምሳ በልተን ከተመለስን በኋላ ሳየው እንግዲህ መኪናው ፍሬኑ እንደተበጠሰ አየሁኝ፣ ቼክ አረኩት። ከዛ በኋላ መቼም ለመቆጣጠር ብዙ ነገሮች ጥረት አረኩኝ። እንደውም ፍጥነቱን ለመቀነስ የእጅ ፍሬን እየተጠቀምኩኝ ነበረ ጉዞ እያደረግን የነበረው እንደምንም ብዬ፣ ምክንያቱም ቦታው ላይ ደርሰን ለስራ ነው የተነሳ ነው፣ ስራችን እንዳይስተጓጎል በሚል የግል ጥረቴን አድርጌያለሁ። ነገር ግን መጨረሻ አካባቢ በጣም መኪናው ከቁጥጥሬ ውጭ ሆነ፣ ልቆጣጠረው ወደማልችልበት ሁኔታ ተፈጠረ። ከፊታችን ደግሞ በጣም ትልቅ ገደል ነበር፣ በጣም ትልቅ ጥልቀት፣ ብዙ ሜትሮች፣ መቼም የሜትሩን ጥልቀት በቃሌ ባላቀውም በጣም ከፍተኛ ገደል ነበረ። መቼም ይሄን ሁላ ክሩ እንዴት አድርጌ እዚህ ገደል ውስጥ መቼም የኔ ህይወት ይለፍ ግድ የለም እኔ። ነገር ግን እነዚህ ልጆች ታዳጊዎች ናቸው፣ እኔ ብዙ አመት አገልግያለሁ፣ ችግር የለውም እኔ በሞት ባልፈም ችግር የለውም። እነዚህ ልጆች ግን ጨቅላ ናቸው፣ ገና ወጣቶች ናቸው፣ ገና ለስራ እየተነሳሱ ያሉ ልጆች ናቸው። ስለዚህ እነሱ እንዴት አድርጌ እዚህ ገደል ውስጥ ነው ማራግፋቸው የሚል አስተሳሰብ በውስጤ ነበረ። መጨረሻ ላይ መቼም ገደሉ ጫፍ ላይ ትልቅ ግንድ ነበረ። ከቁጥጥሬ ውጭ ሆኖ መኪናው እዛ ግንዱ ላይ ተጋጨ። ከዛ በኋላ የሆነውን አላውቅም። የእውነት ለመናገር በጣም 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 በቃ ምንም ሁሉ ነገር የት እንዳለው ራሱ አላውቅም። መቼም ከባድ አደጋ ነበር የእውነት ለመናገር በጣም መቼም ይሄንን ቀን አረሳውም። እኔም ቤተሰብ ልጆች አሉኝ፣ መቼም አረሳውም። ለነሱ እግዚአብሔር ህይወቴን አትርፈው እዚህ አድርሶኛል። የስራ ባልደረቦቼም ቢጎዱም የተወሰኑት ግን በህይወት ተርፈውልኛል። እግዚአብሔርን አመሰግናለሁ። ይሄንን ቀን ደግሞ አስበዋለሁ። በጣም ቀላል ነገር አልነበረም። አደጋው በጣም ከባድ ነበር። የእውነት በጣም 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 በቃል ሊነገር የሚችል አልነበረም። መቼም እናንተም ተርፋችሁልኛል። እኔም ለልጆቼ ለቤተሰቦቼ ተርፍ ያለው እግዚአብሔርን በጣም ነው የማመሰግነው። በጣም እንግዲህ ከእሱ መቼም ፈጣሪ ክብር ይግባው። የተመልካቾችም ጸሎት አለ። ሁሉም በየሃይማኖቱ ሲጸልይልን ነበርና የነሱ ጸሎት ነው ጥሎ ያልጣለን። እውነት ለመናገር በጣም በጣም ነው የምናመሰግነው። እንደው የእርሱ ነገር ግን የዛን ቀን የነበረው ነገር በጣም ትልቅ ነገር ነው። ይህንን ሁሉ አመት አብረን ሰርተናል ከእርሱ ጋር በጣም ብዙ በዛ ላለ ጊዜ አይደለ አቶ ይርጋ በጣም ረዘም ላለ ጊዜ ከኛ ጋር ሰርተዋል። ምንም ነገር እንግዲህ በሙያዎት የሚታሙ በስነ ምግባሮት የሚታሙም ሰው አይደሉም። እርጋታው በጣምና ለሱ ሁሉ እጅግ በጣም ከልብ አድርገን እናመሰግናለን። እናውቃለን ቤተሰብ ማስተዳዳሪ እንደሆኑና ይሄ ሁሉ ነገር ግን የተፈጠረው ነገር ስላለቦት መቼም ሕክምናውም የሚቋረጥ ነገር አይደለም። ያሉበትም እንግዲህ እግዚአብሔር ብሎ ለዛ ያብቃዎትና በሰላም ተሽሎት እንግዲህ ወደ ስራም እንዲመለሱ ሁላችንም ጸሎታችን ነው፣ መልካም ምኞታችን ነው እውነት ለመናገርና ለሱ ሁላችንም በጸሎትም ተመልካቾችም በጸሎት እንዲረዱት እንለምናለን። ከዛ ባሻገር ግን ምንም የሚጓደል ነገር አይኖርም። ዱካሾም እንደ ዱካክሮ ባለውለታችን ነው። ሁሌም በታሪክ ስናነሳዎት ነው የምንኖረው። ለዚህ ጉዳይ ላደረጉት ነገር በጣም ስናመሰግነዎት እንኖራለን። ዋናው ነገር እሱ ነው። ከዛ ባሻገር ግን ከዚህ በኋላም በህመሞትም ምክንያት ቤትም ስለቀሩ በተፈጠረበት አደጋ ምክንያት ምንም ከዚህ በኋላ የሚቆረጥበትም ደሞዝ አይኖርም። እንደሌላውም ጊዜ ጥቅማ ጥቅምም ሲኖር እንደ ዋናው ሰራተኛ እንደ ስራ ጊዜዎት ሁሉንም እያገኙ ከዚህ በኋላ ይቀጥላሉ ማለት ነውና ምንም አይነት የደሞዝ መቆረጥ አይኖርም ከዚህ በኋላ። እሱን ቃል ልገባለሁት ልነግሮት እፈልጋለሁ። ከዛ ባሻገር ግን አንድ ቦታ የምንሄድበት ቦታ አለ ከእርሶ ጋርና እንደዚህም እንዳሉ ምን አይነት ህመም ውስጥ እንዳሉ አውቃለሁኝና በዚህ ድካም ውስጥ ሆነን ግን ደገፍ አድርገኖት የሆነ ቦታ ብንሄድ ምን ይመስሎታል?
ደስ ይለኛል ልጆቼ ደስ ይለኛል። እኔ አሁንም ቢሆን ለስራው በጣም ተነሳሽነት አለኝ። እንደው ፈጣሪ ከረዳኝ በቅርብ ጊዜ ይሻለኛል ብዬ አስባለሁ። ዶክተሮቹም ያንን ቃል ገብተውልኛል። ቶሎ ቶሎ የፊዚዮቴራፒውን እንዳደርግም እየነገሩኝ ስለሆነ እግዚአብሔርም ተጨምሮበት መቼም እናንተም ተርፋችኋል፣ እኔም ተርፍ ያለው ስራችን ደግሞ በቅርቡ ይቀጥላል ብዬ አስባለሁ። በጣም መልካም ይሆናል ብለን እናስባለን። እኛም ሰዎች መኪና እንዳዘጋጁ እየነገሩኝ ነውና እንደገፋ አድርጎት እናንሳና ወደዛ ወደ ተባልንበት ቦታ እንሂድ እስኪ። እሺ ልጆች ያዘርጓት እዚህኛው ቢሮ ነው። ቀስ እናንተም እና መሌ እንዴት ነው? አማን ነው? አስጠበቅነ መቼም አረፍ እናርጋቸውና ሰላም እልሃለሁኝ። አቶ ይርጋ ይችን ነገር አስጠጋላቸውና እንዴት ነው? ይቅርታ አማን ነው? እንዴት ነው መላኩ? አማን ነው? አለን። አቶ ይርጋን እንግዲህ በአካል ዛሬ ነው የተገናኛችሁትና እንዴት ነው? እንዴት ነው? አለን እንዳቆየንህ መቼም እናውቃለን፣ ግን ይቅርታ መጠየቅ እፈልጋለሁ ይለሱ አቶ ይርጋም ጋር አንዳንድ ማውራት የነበሩብን ጉዳዮች ስለሆኑ ከአንተም ጋር ቁጭ ብለን እናወራለን። የእኛም ልጆች ካሜራቸውን ያስተካክሉና ቁጭ ብለን እናወራለን። እሺ እንግዲህ ውድ ተመልካቾቻችን ተመልሰን መተናልና ተመልሰን ስንመጣ ደግሞ መቼም የት ነው ያላችሁት የሚል ጥያቄ መኖሩ አይቀርምና አቶ ይርጋም አንዳንድ ምቾት የሚነሳውትም ነገር ካለ ካሁኑ እየነገሩኝ ምናልባትም ከህመም ስሜትም ላይ ስለመጡ ድንዛዜም ህመምም ካለ በመሃል መንገር ይችላሉ። እሺ ይገባኛል ስሜቶ። እንግዲህ እንደምታውቀው ከሆነ መቼም መላኩ ከአቶ ይርጋም ጋር ስለነበርን ነው እና እንኳን ደህና ቆየን ማለት ፈልጋለሁ። እና ግን የት ነው ያለ ነው የት ነው የመጣ ነው የሚለውን ደግሞ ከአንተ አንደበት እስኪ እንስማ፣ ተመልካቾችን ማወቅ ስለሚፈልጉ። እሺ መልካም። ሊዲያ ፕሮፐርቲ ይባላል። እኔ በሊዲያ ሲኒየር ሽያጭ አማካሪ ነኝ። ካምፓኒያችን አሁን ወደ ሪል ስቴት ሴክተሩ መጥቷል። ሊዲያ ፕሮፐርቲ ማለት ሲስተር ካምፓኒዎች አሉት። ሊዲያ ሜሞሪያል ኮንስትራክሽን፣ አርኮን ኮንስትራክሽን፣ ማራኪ ካር ሬንት ኤንድ ኢምፖርት እንዲሁም ደግሞ ሀበሻ ሲቲ ቱር ወይም ሲቲ ባስ ላይ ይሰራል ካምፓኒያችን። አሁን ወደ ሪል ስቴት ስንመጣ በዚህ ዓመት ነው ወደ ሪል ስቴት ሴክተር የመጣ ነው። ቡልጋሪያ ነው የሚገኘው ሳይታችን፣ አፍሪካ ዩኒየን ጀርባ ነው። ቦታው በጣም ለዲፕሎማቶች ኤዩ ላይ ለሚሰሩ ሰራተኞች በጣም ተፈላጊ ነው። ለመኖሪያም ለኢንቨስትመንት የሚያስፈልግ አፓርትመንት ነው ያለ። ሳይታችን እንግዲህ ጂ ፕላስ ቤዝመንት አለው። 4 ቤዝመንት ጂ ፕላስ 15 ፕላስ ፔንትሃውስ ነው። በውስጡ የተለያዩ አሚኒቲዎችን አሟልቷል። አሚኒቲ ማለት ያው አንድ ቤት ማሟላት ያለበት ለመኖር የሚያስፈልጉ ኢንፍራስትራክቸር ናቸው። ፓርኪንግ 4 ቤዝመንት ፓርኪንግ አለው። ኢቪ ካር ቻርጀር ወይም የኤሌክትሪክ መኪና ቻርጀር አለው። የከርሰ ምድር ውሃ 40 ሺህ ሊትር ወተር ታንክ አለው። ስታንድ ባይ ጀኔሬተር አለው። እንዲሁም ደግሞ መንግስት ፋሲሊቴት የሚያደርገው ኤሌክትሪክ። ስለዚህ የመብራት እና የውሃ መቆራረጥ እኛ ጋር ኢሹ አይሆንም ማለት ነው። በተጨማሪም ደግሞ በፍሎር 4 ቤቶች ናቸው። 2 ሊፍት አለው። እንዲሁም የሲሲቲቪ ካሜራ ወይም ሲሲቲቪ ካሜራ ሰርቪላንስ ሪሴፕሽን አለው። በቂ ጥበቃ የሚደረግለት ዘመናዊ ጥራቱን የጠበቀ ህንፃ ነው ያለ። በጣም ቆንጆ ነገር ነው የነገርከንና ያልከን ነገሮች እንደ እህት ኩባንያ የሚያነሳቸው ነገሮች ምናልባትም ከትረስት ኢሹ ላይ ብዙ ጊዜ ሴክተሩ ላይ የሚነሱት እዚህ ጉዳይ ላይ የሚነሱት ነገሮች በጣም በዋናነት እንግዲህ ከዚህ በፊትም በአስቸጋሪነት ትረስት ኢሹ ነው እና ከነሱም አንጻር ሲስተር ኩባንያዎቻችሁን በተጨማሪ በጣም በብዙ ዓመት በዘርፋቸው የሚታወቁም ኩባንያዎች ስለሆኑ የትረስት ኢሹም እንዳይኖር አድርጎታል ማለት ነው። ሊዲያ ቢልዲንግ ወይም ደግሞ ሊዲያ ሪል ስቴት ላይ ነው የምንገኘው ማለት ነው እና እኛም እንግዲህ አቶ ይርጋን እዚህ ቦታ ላይ ነው ይዘን የመጣ ነው እና እስኪ ስለናንተ በጣም ብዙ ነገሮች ይነሳሉ። ቢልዲንግ ወይም ደግሞ ሪል ስቴት ዘርፍ ላይ ያሉት ለምሳሌ ከቦታ አንፃር ቆንጆ ቦታ ነው የነገርከኝ። ቡልጋሪያ
ቦታ ላይ አፍሪካ ህብረት ማለት በጣም እንግዲህ ለከተማ በጣም ኤክስፖዝድ የሆነ ቦታ የከተማ የሚባል ቦታ ላይ ነውና ወደ ሜክሲኮም ወደ ምንም ለሚሄድ ሰው በጣም ቅርብ የሆነ ቦታ ነውና ከእንደዚህ አይነት ሁኔታዎች አንጻር የተለያዩ ሰዎች አድቫንቴጅ ይፈልጋሉ። ቤት ወይም ደግሞ የሪል ስቴት አማራጭ ሲመርጡ የሆነ አድቫንቴጅ የሚያደርግላቸውን ነገር ይፈልጋሉ። ለምሳሌ ከእምነት ቦታቸው አንጻር፣ ከስራ ቦታቸው ቅርበት አንጻር፣ ከከተማ ቅርበት አንጻር፣ ከብዙ ነገሮች አንጻር እና እስኪ ከነዚህ አንጻር የእናንተ ቦታ ምን አይነት አድቫንቴጆችን ይዞልን የመጣው ለኛም ለተመልካቾቻችንም እስኪ ንገረን እስኪ። እሺ አሪፍ ጥያቄ ነው ያነሳው። ቦታው ላይ የተለያዩ የእምነት ተቋማቶች አሉ። የትምህርት ቤት፣ ኢንተርናሽናል ትምህርት ቤቶች፣ ሆቴሎች፣ የነዳጅ ማደያ እነዚህ የመሳሰሉ ቦታው ላይ ያካተታ ነው እና ከግንባታ ወይም ደግሞ መዘግየት የሚነሱ ጥያቄዎች ለዛ ነው እኛ ሊዲያ ሚሞሪያል ኮንስትራክሽን ይባላል ሲስተር ካምፓኒ ከዚህ በፊት ስንሰራበት የነበረው ማለት ነው። ወደ ኮንስትራክሽኑ ስንገባ መጀመሪያ ኮንስትራክሽን ላይ እየሰራን ስለነበረ የትረስት ኢሹ፣ የግንባታ ጥራት እንደዚህ አይነት ኢሹዎች እንደሚነሱ እኛም እናውቀዋለን። ለዛ ነው በራሳችን ሲስተር ካምፓኒዎች አርኮን ኮንስትራክሽን እና ሊዲያ ሚሞሪያል ኮንስትራክሽን በእነሱ እየተሰራ ያለው። በተጨማሪም ደግሞ ቤቶቹ ስፋት እንዲኖራቸው አዲስ ቴክኖሎጂ የምንጠቀመው ፖስቴሽን ቴክኖሎጂ ይባላል። ኮለን ለመቀነስ ነው። ቤቶቹ ስፋት እንዲኖራቸው አንደኛ ግንባታውን ፍጥነት እንዲኖሩ ያደርጋል። እነዚህ ቴክኖሎጂን በመጠቀም በራሳችን 2 ሲስተር ካምፓኒዎች ኮንስትራክሽን ላይ እየሰሩ የነበሩትን እነሱ ግንባታውን እየሰሩ ስለሚገኝ በፊትም ስለነበርንበት ከ2014 ጀምሮ የሊዲያ ሚሞሪያል ኮንስትራክሽን የተለያዩ ቦታዎች ላይ ሲገነባ ነበር። አሁን ወደ ራሳችን ሪል ስቴት ስንመጣ ነገሮችን በደንብ እንረዳቸዋለን። ቀለል ያለም ስለሆነ ለኛ በማስረከብ ችግር እንኳን እኛ ጋር ብዙ ኢሹ አይሆንም ማለት ነው። ዋናው ነገር ደግሞ እሱ ነውና የመረከብ ቶሎ መረከብ ይፈልጋልና ብዙ ነገሮችን ኢንቨስት አድርገውም ስለሚመጡ ቶሎ መረከብ ቶሎ ሀብታቸው ወይም ደግሞ መዋለ ንዋያቸው የፈሰሰበትን ነገር ውጤቱን ማየትም ስለሚፈልጉ ግድ እነዚህ ነገሮች በዋናነት የሚነሱም ነገሮች ስለሆኑ እየነገርከኝ እንዳለ ደግሞ እነሱ ነገሮች ቀርፋችሁ እንደመጣችሁ ነው ከንግግርህም የተረዳሁት አቶ ይርጋ። በዋናነትም አንዳንድ ነገሮችን ማውራትም ስላለብን በዛም ምክንያት ነው እያወራንም ስለነበረ ከመላኩም ጋር በመሀልም እርሶን እንዳልዘነጋውት ልነግሮት ነውና ምናልባትም በዋናነት የሚባለውን ነገር ግን እንደው ቢያዳምጡት ቢሰሙት መልካም ይመስለኛልና ለእርሶም ጭምር የሚጠቅም ነገርም ስለሆነ እያወራን የነበረው በዋናነት ግን ዘንግተንዎት አይደለም። እንግዲህ አቶ ይርጋ ማለት ነግሬሃለሁ፣ በስልክም አንዳንድ ነገሮችን አውርተናል ከአንተም ጋርና እንደዚህም ፐርሰናሊ ተገናኝተንም ስላወራንም ጭምር ነውና ይሄ ሁሉ ነገር እንዲፈጠር እውነት ለመናገር ማጋነንም አይደለምና ዛሬ እኔ እናንተ እዚህ ጋር ቁጭ ብለን ተመልካቾችን ፊት ለማውራታችን ዋናው ምክንያት የሆኑ ሰው ናቸው። ቀላል ጉዳይ አይደለም። እኛ ከዛ በኋላ ነገሮችን አቅልለን አወራናቸው እንጂ በቦታው የነበርነው እኛ ነበርንና በጣም ከባድ አደጋ ነበረ በሁኔታው። ያን ያክልም እኛ ማካበድ አልፈለግንም እንጂ እውነት ለመናገር አሁን ላይ ስናስበው በጣም ከባድ ነበረ ሁኔታው። እኛም በጣም የደነገጥንበት በህይወት የማንተርፍበት አጋጣሚ ነበረ። አሁን ግን ተርፈን እንደው ከፈጣሪ ቀጥሎ ለመትረፋችን ዋናው ምክንያት ማለት አቶ ይርጋ ናቸው እና በዚህ አጋጣሚ በጣም እንድናመሰግናቸው ፈልጋለሁኝና እንግዲህ ዛሬ ነው በአካልም አንተ የሚያገኛቸው። አቶ ይርጋ እንግዲህ ኃላፊነት የሚሰሙት እንግዲህ ትልቅ ስራ ነው የሰሩት። በጣም ደስ ይላል። እኔ ያው ኮርቼ ቦታ አለው ያው ቤተሰብ እነዚህ ሰዎች ብዙ በስራቸው ቤተሰብ ይኖራል። ያው ለነገርከኝ ከሆነ በጣም በቃ ትልቅ ስራ ነው የሰሩት። ያው አንድ መኪና ሙሉ የያዘ ሰው ማትረፍ ቀላል አይደለም እና ከፈጣሪ በታች እርሶ እንግዲህ ለዚህ እነሱ የሚሰሩትን ስራ በደንብ እኛም እናየዋለን። ትልቅ ስራ ነው የሰሩት። እንግዲህ ቁስሎትም እግዚአብሔር እንግዲህ የውሻ ቁስል ያድርግልዎት፣ ጨርሶ ይማሩት። በእኔ ብቻ ሳይሆን በእግዚአብሔር እርዳታ ተጨምሮበት እንጂ አደጋው በጣም ከባድ ነበር። ልጆች አመሰግናለሁ። እንግዲህ ያው የሁላችንም የኛም የተመልካቾችም ጸሎት ነውና አቶ ይርጋ እንግዲህ እንዳልከው የሚወሻ ቁስል ያደርግልዎት ብሎ
ማለት ቀላል ነገር አይደለምና ከዚህ በኋላም እንግዲህ እሱ ያውቃል እንቀጥል ጨዋታችንንና ጥሩ ፖይንቶችን እያነሳን ነበርና እስኪ ሌሎችስ አዳዲስ ነገሮችን ምን ይዞ መጥቷል ማለት ሌሎች በዘርፉ ተወዳዳሪ አካላት አሉና ከነሱ ባሻገር ደግሞ የራሱን ዩኒክ የሆነ ነገር ይዞ እንደመጣ እየነገርከኝ ነበርና ከነሱ አንፃር እስኪ ምን የተለዩ ነገሮችን የእናንተ ወይም ደግሞ ሊዲያ ቢልዲንግ ሊዲያ ሪል ስቴት ምን የተለየ ነገሮችን ይዞ መጥቷል ለተመልካቾችም ለኛም ለክላይንቱ? እንግዲህ ከሌላው ለየት የሚያደርገን ወይ ደግሞ ይዘው ወደ ገበያ የመጣ ነው እንግዲህ ዋጋችን ነው። ዋጋ እንግዲህ ለሁሉም ተደራሽ እንዲሆን ተመጣጣኝ የሆነ ዋጋ ገበያውን ያማከለ ነው ይዘን የመጣ ነው። በዛ ላይ ደግሞ ጥራት ባላቸው የግንባታ እቃዎች ነው እየተገነባ ያለው። ያለንበት ሎኬሽን ደግሞ በጣም ፕራይም ሎኬሽን የሚባል ለኪራይም ሆነ ለኢንቨስትመንት ብዙ ፋሲሊቲዎችን በዙሪያው ያሟላ ቅድም እንደጠቀስኩት ትምህርት ቤቶች፣ ኢንተርናሽናል ትምህርት ቤቶች፣ ሆቴሎች፣ የነዳጅ ማደያ እንደዚህ ነገሮችን ያማከለ ሴንተር የሆነ ቦታ ነው። ያው አፍሪካ ህብረትን መቼም ታውቀዋለህ። ከአፍሪካ ህብረት ጀርባ ስለሆነ ያለው ሳይታችን ዲፕሎማቶች፣ የኤዩ ሰራተኞች፣ አብዛኛው ፎሪን ሰዎች የሚኖሩበትና ከሴፍቲም አንጻር እዛ ቦታ ላይ በጣም ተፈላጊ ነው። እንዳልኩ ዋጋችንም በጣም ቆንጆ ነው። ግንባታ ጥራቱ እንግዲህ በፊት ስለነበርንበት ኮንስትራክሽን ላይ ሰው ምን ይፈልጋል ከዋጋ ከሎኬሽን ግንባታ ውስጥ ምን አይነት ዲዛይን ሊኖረው ይገባል እንደዚህ ናልኩ አዳዲስ ቴክኖሎጂዎችን ወደ ሀገራችን በማምጣት ይጠቀም እንገኛለን። ይሄ ፖስቴሽን ቴክኖሎጂ ያልኩ ማለት ነው። ኮለን በመቀነስ የቤቶቹ ስፋት እንዲኖራቸው የማድረግ እንደዚህ አይነት አድቫንቴጆች አላቸው ህንጻዎቹ ማለት ነው። በጣም ቆንጆ እንግዲህ ሴፍቲ ኢሹ ነው በዋናነትም ሰው የአካባቢው መንደር የሚኖርበት አካባቢ ሰላም ካልተጠበቀለት መቼም ቢሆን ለመኖር አይደፍርምና ቦታው ደግሞ ከሴፍቲም ከደህንነትም አንፃር በዋናነት እንዳልከኝ ደግሞ ቆንጆ ቦታ ነው። እውነት ለመናገር በጣም ዋናው የሰው ልጅ ለመኖር ሰላሙ መጠበቅ አለበት። ከሱ አንፃር ያነሳህልኝን ነገር በጣም እኔም የምስማማበት ተመልካቾችም የሚስማሙበት የሚፈልጉትም ነገር እንደሆነ ተስፋ አድርጋለሁ። እንግዲህ ከዛ ባሻገር ደግሞ በዋናነት የኛ ተመልካቾች ከውጭም ሆነው ከሀገር ውስጥም ሆነው የሚከታተሉ አሉና መዋለ ንዋያችን ወይም ደግሞ ያዟት የሚባሉትን ቅሪት ደግሞ እዚች ላይ መዋል ይፈልጋሉና በዋናነት ትልቁ ነገር ደግሞ ያከፋፈል ሂደቱ ነው። እና ያለችውን ነገር ቶሎ ከፍሎ ደግሞ ቁጭ ማድረግ የሚፈልጋል ወይም ደግሞ ቀስ በቀስ መክፈል የሚፈልጋል። የተለያዩ አማራጮችን ደግሞ ተጠቅሞ መክፈል የሚፈልጉ ሰዎች ደግሞ ይኖራሉና ከነሱ አንፃር ምክንያቱም ያው ገንዘብህን ነው ኢንቨስት የምታደርገውና እንዴት ነው ያከፋፈል ሂደታችሁ? እስኪ ስለዚህ ሂደት ደግሞ ንገረኝ። ኦኬ እኛ ጋር ከ15% ቅድመ ክፍያ ጀምሮ እንግዲህ ክፍያቸውን ማስጀመር ይችላሉ። 100% ለሚከፍል ደግሞ 20% ዲስካውንት አለ። ይሄ አሁን ለአጭር ጊዜ የሚቆይ ነው። ዋጋው በጣም ተመጣጣኝ ነው እንዳልኩ ከ15% ጀምሮ ቅድመ ክፍያ ከፍለው ሌላውን እያረፉ ቀስ እያሉ በ8 ዙር የሚከፍሉት ነው። ይህ ማለት ደግሞ ፕሮግረስ እያዩ ነው። ቅድም እንዳልከው ከትረስት ኢሹ ጋር ግንባታውን ሲያዩ ቀጣዩን ክፍያ እንዲከፍሉ አይገደዱም። ማለት የመጀመሪያውን ውል ካሰሩ በኋላ ቀጣይ ያለውን ደግሞ የመጀመሪያ ፍሎር ላይ ከደረሱ አራተኛ ፍሎር 15 እያለ እንደ ፕሮግረሱ እያዩ ነው እንጂ የሚከፍሉበት ጊዜ በእንትን የተቀመጠ አይደለም። ፕሮግረሱን ወይም ግንባታ ሂደቱን እያዩ ነው የሚከፍሉት ማለት ነው። ስለዚህ በ8 ዙር ረጋ ብለው ነው የሚከፍሉት። 100% ልክፈል ሙሉ ልክፈል ለሚል ደግሞ 20% ዲስካውንት አለ። ይሄ በጣም አሪፍ የሆነ ዲስካውንት ነው ያቀረብነው። ዋጋው እንግዲህ ይሄን ይመስላል። በጣም ቆንጆ አድቫንቴጅ ነው የነገርከንና ብዙ ሰው የመጀመሪያ ክፍያዋን ያችን ከከፈለ በኋላ መቼ ልጨርስ የሚለው በጣም የሚያጨናንቀውም ጉዳይ ስለሆነ በ7 ዙር መክፈል ያውም ደግሞ የከፈለበት ቤት ኢንቨስት ያደረገበት ቦታ ፕሮግረሱን እያየ ምን እንደደረሰ እያየ መክፈል ማለት በጣም ትልቅ ነገር ነው። ምክንያቱም ትልቁ ነገር ኢንቨስት ያደረገበት ምን ላይ እንደዋለ ማወቅ ይፈልጋል ሁሉም ሰው እና ይሄ ቀላል አድቫንቴጅ አይደለም። በጣም ቆንጆ አድቫንቴጅ ለየት የሚያደርጋችሁን ነገር ይዛችሁ መታችኋል ማለት ነው። ምናልባትም አቶ ይርጋ የጠረጠሩት ወይ ያሰቡት ነገር አለ የት እንደመጡ? አላወኩም። እንደው ልጆች በጣም አዲስ ቦታ ነው የመጣችው። ለምን እንደመጣሁም አላወኩም። ብቻ በህመሜ ውስጥ ከራሴ ጋር እያወራሁ ነው ያለሁትና ትንሽ ከበድ ስላለ ቴራፒ
እያደረኩ ስለሆነ የአጥንት ስብራት አለ ብሎኛል ዶክተሮች እና ትንሽ እናንተ ስትጫወቱ እኔ ከራሴ ጋር እንትን እያልኩ ነበር እና የት እንዳለውም አላውቅም ለመናገር በጣም እንግዲህ እንሄዳለን አንቆይም። እርስዎም ከጤናው ጉዳይ አንጻርና እስኪ ደግሞ እኛ የዱካሾ አባላት የምናውቃቸው ነገሮች ይኖራሉ ስለ እርስዎት ስለ ቤተሰቦት ስላለው ነገርና እስኪ ስለ ቤተሰቡ የሚነግሩን ካለ መቼም ቤተሰብ አስተዳዳሪ እንደሆኑ አውቃለሁኝና እስኪ ስላሉበት ሁኔታ ስለ ቤተሰቡ ጭምር ማወቅ የሚፈልጉም ሰዎች ስላሉ ተመልካቾችም ማወቅ ስለሚፈልጉ እስኪ ስለሱ ያወሩን። ያው እንደምታውቀው 4 ልጆች አሉ። ቤተሰብ መመራ ሰማኞች እናንተ ጋር ከመጀመሪያ ጀምሮ የመንጃ ፈቃድ እንዲያስኩኝ እናንተ ጋር ነው የተቀጠርኩት። ረጅም ዓመት ይህ አደጋ ይከሰታል ብዬ አላወኩም ነበር። ይህ አደጋ ተከስቷል። 4 ልጆች አሉ። አንዷም የዩኒቨርሲቲ ተማሪ ናት። ብዙ ውጪ ነው እሷ የሚያስፈልጋት። 2ኛ ዓመት ተማሪ ናት። የሜዲሲን ተማሪ ናት። ከፍተኛ ውጪ የምጠይቀኝ። ሌሎቹም እንደዚህ የግል ትምህርት ቤት ነው የሚማሩት። የከፈልኩኝ የግል ትምህርት ቤት ነው ባለኝ አቅም ማስተምራቸው። አሁን እኔ ትልቁ ጭንቅ የሆነብኝ ከህመሜ በላይ ልጆቼ እንዴት ምንድነው ማደርጋቸው የሚለው ነው። በተለይ የትልቁ ያሳስበኛል። በተለያየ ጊዜ የተለያየ ብር ነው ምልክላት ብዙ ውጭ አለብኝ እና እሷ ነገር በጣም ያሳስበኛል። በጣም ትልቁ ጉዳይ እሱ ነው እና እንዴት እንደማደርግ አላውቅም። የቤት ክራይም ወደ 5600 ብር ነው የምከፍለው በወር። ቤቷ ሳይዟ በጣም ትንሽ ናት። 4 ልጆች አሉ። ትልቁ ሀሳቤ ከህመሜ በላይ ጭንቅ የሆነብኝ እነዚህ ልጆች ምን አደርጋቸዋለሁ የሚለው ነው እና እንግዲህ እግዚአብሔር እሱ ነው የፈጠረኝ፣ እሱ ነው እንግዲህ መጨረሻዬንም እሱ ነው የሚያውቀው። በጣም ከባድ ሁኔታ ውስጥ ነው ያለሁት። በጣም እንግዲህ ይገባኛል ያሉበት ሁኔታ፣ የተፈጠሩት ነገሮች፣ ቤተሰብም ጋር ያለው ነገር የእርሶም ስጋት ይገባኛልና ምናልባትም እኛም እንደ ቤተሰብ ደግሞ ስለምንጠያየቅ እንደ ቤተሰብም ደግሞ ስለምንተዋወቅም ጭምር እኛም የራሳችንን ኃላፊነት የግድ መወጣትም ስላለብን አቶ ይርጋ እውነት ለመናገር አሁንም ቢሆን ስለዚህ ጉዳይ በተነሳ ቁጥር ደጋግሜ ማነሳው ነገር የእርሶን ጀግንነት የእርሶን በቦታው ላይ የከፈሉትን መስዋዕትነት ነው። እውነቴን ነው ብሎ እኛ እዚህ ጋር ቆመን ተመልካችን ፊት ለመናገር የእርሶ ትልቅ አስተዋጽኦ አለበት። እርሶ እንደዛ ያንን ውሳኔ ባያደርጉ ኖሮ እውነቴን ነው የምለው በህይወት አንገናኝም ነበረ። የምሬን ነው። እኔ ቦታው ላይ ስለነበርኩኝ ቦታው ላይ የነበረውን ነገር ስለማስታውስ ነው ይህንን እየተናገርኩ ያለሁት እና እንደነገርኩትም ከሆነ ከዚህ በኋላም አውርተናል ከእርሶ ጋር እዚህ ስራ ገበታዎት ላይ ስላልተመለሱ ወይም ደግሞ እኛ ጋር መጥተው ስላላገለገሉን የሚቋረጥቦት ደሞዝም እንደማይኖር ዱካሾም የግድ በቃ ኃላፊነቱን መወጣት ስላለበት ስለሚገባውትም ጭምር ደግሞ ዝም ባሻገር ደግሞ ጥቅማ ጥቅሞቹ ከሰራተኞች የሚሰጠው እያንዳንዱ ነገር በየሁኔታው የሚቋረጥቦት ነገር የለም። በቦታው ላይ እንዳሉ ተደርጎ ይታሰብልዎታል። ይሄ መቼም ቃል የምገባልዎት ጉዳይ ነው። መቼም እንግዲህ ያውቁታል የሰሩበት ያገለገሉበትም ቦታ ስለሆነና እግዚአብሔር ደግሞ ብሎ ወደ ስራ ደግሞ እንዲመለሱ እንጸልያለን። ከዛ ባሻገር ግን እዚህ በዋናነት መቼም ከሳቸውም ጋር ከመምጣታችን በፊት ካንተም ጋር አንዳንድ ነገሮችን አውርተናልና አቶ ይርጋ ምንድነው ያሰብነው ካረጉልን ነገር አንፃር እነዚህን ሁሉ ነገሮች ያደረጉልን እርሶ ሆኖትና እንግዲህ ለእርሶ በሚገባ መልኩ 4 ልጅም አሉት ሙሉ ቤተሰብም ስላሉት ባለ 3 መኝታ 160 ካሬ ሜትር ከዚህ ከሊዲያ ሪል ስቴት ባለ 3 መኝታ ቤት ለእርሱ አበርክተንልዎታል ማለት ነው። ኖ በፍጹም አይነሱ ይገባዎታል። ካረጉልን ነገር አንፃር ስለሚገባዎት ነው። አይዞት፣ አረፍ ይበሉ። እሺ አረፍ ይበሉ። አይዞት፣ አረፍ ይበሉ። አይዞት፣ ምንም ችግር የለም። እርሶ ካረጉልን ነገር አንፃር የሚገባዎትም ነገር ስለሆነ እና ለምንድን ነው የሚነሱት? አይነሱ። አቶ ይርጋ ከእግዚአብሔር ቀጥሎ የእርሶ ነገር ነውና እዚህ እንደዚህ እንድንሆን ያደረጉት እዚህ ለመቆማችን ምክንያት ነው። ይገባዎታል አቶ ይርጋ። ምንም ዛሬ ደስታ ቀን ነው። በደስታ አይነሱ፣ ይረጋጉ። ምንም ችግር የለውም። ላረጉት ነገር የሚገባዎትን ነገር ነው እኛም እዚህም ያደረግንለት የሚገባዎትም ስለሆነ እኛ እዚህ ጋር ለመቆማችን እኛ እዚህ ለመምጣታችን ዋና ምክንያት ነው ከፈጣሪ ቀጥሎና የእርሱ ብርታት ባይኖር ኖሮ እውነት ለመናገር ይሄንንም ነገር አናገኘውም፣ ይህችንም ቀን አናያትም ነበርና ስለሚገባዎት ቤተሰብም ማስተዳደር ስላለቦት ነው እና እንደዚህ አይሆኑ። መቼም የደስታ ቀን ነው። በፍጹም አይዞት። አሜን።
እሺ እንግዲህ ተመልካቾቻችንም የተፈጠረውን ነገር ተመልክታችኋል። በጣም ብዙ ነገሮችን እኛ ለማጣራት ሞክረን ነበረና የኛም ውጭም የሚኖሩ ውድ ተመልካቾቻችን አሉ። ከነዛ ባሻገር ደግሞ የኛም ዱካ ሾው አለና እነዚህን ነገሮች በጋራ ኮላብ በማድረግ ነው ይህንን ስጦታ ለሳቸው የሚያበረከትንላቸውና ሌሎችም ጋር እንደዚህ ለመደዋወል ሞክረን ነበረ። እንዳልከኝም አንተ መግቢያችን ላይ እየገለጽክልኝ ስለነበረ በጣም እጅግ በጣም በሚባል ደረጃ የተናገርከውንም ቅናሽ እውነታ መሆኑ ያገኘ ነው በዛ ምክንያት ነውና እሱንም ቅናሽ በመጠቀም የእናንተን ወይም ደግሞ ሊዲያ ፕሮፐርቲስን ምርጫችን አድርገናል እኛ ማለት ነው። ከቅናሻችሁ አንፃር በጣም ቆንጆ ቅናሽ ነበር ያገኘነውና እንደው ግን በጣም እርሶንም እያረጋጋኑት ነበር ከካሜራም ጀርባ። እውነት ለመናገር ስሜቱን አይቻለሁኝ። ማልቀስም አይገባውትም። የምሬን ነው። ጀግና ነው እርሶ። እኛ እዚህ ለመኖራችን ምክንያት ነው። ቅድምም ብዬዎታለሁ፣ ወደፊት ምሎት ነገር ነው አቶ ይድጋና እስኪ እንደው እኛም ተመልካቾችም ስሜታቸውን ማወቅ ይፈልጋልና ምን ተሰማዎት? እስኪ የተሰማዎትን ነገር ይንገሩን። ልጆች ይሄ ለኔ ዓለም ነው፣ ትልቅ ዓለም። መቼም 4 ልጆች ይዤ ለረጅም ጊዜ በኪራይ ቤት ውስጥ ስሰቃይ ነበረ። ይሄ ለኔ የማይታሰብ ትልቅ እድል ነው የእውነት ለመናገር በጣም እኔ በአደጋው ይሄ አደጋ ከደረሰብኝ ጀምሮ በጣም ውስጤ በጣም እየተመላለሰ ነበር። ልጆቼን ቤተሰቦቼ እንዴት አደርጋቸዋለሁ እያልኩኝ በጣም እያሰብኩ ነበር። ከራሴ ጋር ሙግት ገጥሜ ነበርና መቼም የሊዲያ ሪል ስቴትንም ዱካዎችን በጣም አመሰግናለሁ ላደረጋችሁልኝ ነገር። ይሄ ለኔ በጣም ትልቅ እድል ነው፣ ያልታሰበ ልጆቼ ፈልሰስ ብለው የሚኖሩበት ወደፊት። መቼም እግዚአብሔር ለሰው ልጅ የሚያደርገው ነገር አይታወቅምና መቼም ለእናንተም እግዚአብሔር ያልታሰበ ሲሳይ ይስጣችሁ። ይሄ ለኔ ትልቅ ነገር ነው። የእውነት አመሰግናለሁ ላደረጋችሁልኝ ነገር። እግዚአብሔር ይስጥልኝ፣ እግዚአብሔር ይባርካችሁ ላደረጋችሁልኝ ነገር። ይሄ ለኔ በጣም ትልቅ እድል ነው። የእውነት አመሰግናለሁ። እናመሰግናለን እናንተንም እና የኛም ተመልካቾች ራሳችሁን ታውቃላችሁ። ስማችሁ እንዳይገለጽ የምትፈልጉ ተመልካቾችም አላችሁና ከኛ ጋር በመቀናጀት ነው ይህንን ነገር ያደረግነውና የምትለው ነገር ካለ እስኪ በዚህ ጉዳይ ላይ የተሰማን ነገር ካለ አንተንም ስሜት በዛው አብሬ ልጋራ። ግን ከዛ በፊት በጣም አመስገን እፈልጋለሁ። ይሄ በጣም ነበረ ቅናሽ ያደረጋችሁልን የነገርከን ነገር እኛም የተሻለ ሆኖ አግኝታ ነው እናንተን የመረጥንበት ምክንያት ያም ስለሆነ ከዛ በፊት በጣም ማመስገን እጅግ በጣም ምስጋና ይድረሳችሁ ማለት እፈልጋለሁ። እናመሰግናለን። እኛም እንግዲህ እሳቸው ጀግና አባት ናቸው። ይሄ ሲያንሳቸው ነው። እኛም ደግሞ ይህን ስለሰማን ነው ስለነገርከኝ እናንተንም ሀሳብ በደንብ ስለተረዳን ጥሩ ዲስካውንት አድርገናል ብለን እናስባለን። ያው በጣም እኛም እንግዲህ ስላየነው መመስከር እንችላለንና ያላወራናቸው ነገሮች ደግሞ አሉ። አንዳንድ ነገሮች ምናልባትም ባለ 3 መኝታ ለሳቸው መስጠታችንን ተመልክቶ ስለ ካሬ አማራጩ ተናግረናል። 160 ካሬ ሜትር ነው፣ በጣም ሰፊ ነውና እኛም ስንመለከተውና እስኪ ስለ ካሬ አማራጮቻችሁ እናውራ። በዋናነት መቼም ጠባብ ቤት ማንም ሰው የሚፈልግ የለም ዋናነትና ስለ ካሬ አማራጮቹ ደግሞ የሰው ልጅ መስማት ይፈልጋል። ደንበኛውም ይሄንን ቪዲዮ የሚከታተሉን ሰውና እስቲ ስለ ካሬ አማራጮቻችሁ ንገረን። እሺ ቅድም እንዳነሳውልህ በፍሎር 4 ቤቶች ናቸው ያሉት። ከባለ 1 መኝታ ጀምሮ እስከ ባለ 3 መኝታ አለ። ባለ 1 መኝታ 69 ካሬ፣ ባለ 2 መኝታ ደግሞ 122 ካሬ፣ ባለ 3 መኝታ ደግሞ 160 ካሬ ነው። እያንዳንዳቸው የራሳቸው የሰራተኛ ክፍል እና ስቶር አላቸው። ባለ 3 መኝታ እና ባለ 2 መኝታ ክሎዝ ኪችን ናቸው። ሰፊ ሳሎን እና እንዳልኩ ፖስቴሽን ቴክኖሎጂ ስለሆነ የምንጠቀመው ኮለን ለመቀነስ ስለሆነ አንደኛ ዓላማችን ቤቶቹ ስፋት እንዲኖራቸው፣ መኝታ ቤቱም ሳሎኑም ሰፊ ናቸው። የእሳቸውም እንግዲህ 160 ካሬ ነው። ባለ 3 መኝታ ነው። ሜድስሩም ክሎዝ ኪችን እና ደግሞ ስቶር አለው። 1 ማስተር ቤድሩም፣ 2 ደግሞ የልጆች ቤድሩም አለው። የራሱ ባልከኒ ያለው ቤቱ እንዳልኩ ሰፋፊ ናቸው። ሳሎኑ ሰፊ ነው። መኝታ ቤቱ ሰፊ ነው። 100% ስለከፈላችሁ ደግሞ እኛ ከምናደርገው 20% በተጨማሪ ያለውንም ኬዝ ስላስረዳኸኝ እሳቸውን ደግሞ ያሉበት ሁኔታ ስላየው ከ20% በላይ ደግሞ ዲስካውንት አድርገን እንግዲህ እሳቸው የነዚህ ድል እንዲጠቀሙ አድርገናል። በጣም ነው የምናመሰግነው። ለእናንተም ደግሜ መናገር መፈልገውና የኛም እንግዲህ ውድ ተመልካቾቻችን አሉ ያገዙንና ከነሱ ጋር በመሆን ነው ይሄም ክፍያ ሊከፈል የቻለውና ለሱ
እኛም እንግዲህ እንደ ዱካ ሾው ሙሉ የክሩ አባላትን ከዛ በተጨማሪ ደግሞ ውጭ ሆነው የሚከታተሉ ተመልካቾችንም በሳቸው ጉዳይ ያወሩንን በሙሉ ማመስገን እፈልጋለሁ። ከዛ ባሻገር ደግሞ አንተን ነው መጠየቅ የምፈልገውና እስኪ እንደኔ ይሄንን አማራጭ ያገኙ ሰዎች አሉና ምናልባትም እንደሚታወቀው እዚህ ስመጣ መቼም ተመልካቾችን ይዤ ነው የመጣሁትና እነዚህን ሁሉ ተመልካቾች እዚህ አንተ ጋር ይዤ ስመጣ ተመልካቾችን ምን ይጠቀማል ማለት እፈልጋለሁ። ምን ማለት ፈልጌ ነው መሰለ እኛ እንግዲህ የቅናሹ ተጠቃሚ ሆነን ለአቶ ይርጋ ይሄንን ስጦታ አበርክተንላቸዋል እና ደግሞ ይሄንን የሚመለከቱ ደግሞ ለኛ እንደ ቤተሰብ የሆኑ ስናዝን የሚያዝኑ ስንደሰት ደግሞ የሚደሰቱ ወደ ተመልካቾቻችን አሉ ይሄንን ፕሮግራም የሚከታተሉና እነሱ ሊዲያ ፕሮፐርቲስ ሲመጡ ምን የተለየ ነገር ያያሉ አንዳንድ ነገር እነሱን ወክዬም ስለምመጣ በእነሱ ስም ኦፈር ማድረግ እፈልጋለሁኝና ዱካን ብለው ወይም ደግሞ ብሩክን ብለው የሚመጡ ተመልካቾች አሉ። እዚህም ታች ላይ ስልካችሁንም ስለምናስቀምጥና ለነሱ ተመልካቾች ምን የተለየ ነገር በዱካ ስም ለማድረግ አስባቸዋል? መቼም የተመልካቾችን ጥቅም ማስቀደም ስለምፈልግ ብዬ ነው። እሺ ያው ለእናንተ ተመልካቾች ደግሞ በተለየ ሁኔታ እኛ በ110 ሺህ ነው እየሸጥን የምንገኘው። በ94 ሺህ ለ10 ለእናንተ ተመልካቾች በ110 ሺህ የነበረው 94 ሺህ እንዲሁም ደግሞ ደስ የሚል ነው። እና ደግሞ በተጨማሪም ደግሞ ልዩ ቅናሽ 100% ለሚከፍለው ደግሞ 94 ሺህ አድርገንላቸው ተጨማሪ ደግሞ ልዩ ቅናሽ እናደርግላቸዋለን። ይሄ ደግሞ ለእናንተ ደንበኞች 10 የሚሆኑ ሰዎች ብቻ ያዘጋጀነው ነው። ያው የእናንተን ተመልካቾች እንዲጠቀሙ ለማድረግ ለአጭር ጊዜ የሚቆይ ማለት ነው። እንግዲህ ተመልካቾቻችን ሰምታችኋል። መቼም እናንተም ብዬ ስመጣ እንግዲህ በእናንተ ስም እዚህ ጋር ኦፈር ማድረግ በእናንተ ስም መስማማትም ስለምፈልግ ለእናንተ ቅድሚያ ሁኔታዎች ተቀምጠዋል። ቀድሞ ለሚመጡ 10 ሰዎች በዱካ ስም ወይም ደግሞ በብሩክ ስም የሚመጡ ሰዎች ከ110 ሺህ ወደ 94 ሺህ በጣም ትልቅ ቅናሽ ነውና እንግዲህ በእኛ ስም የምትመጡ ቀድማችሁ መደውሉ ሰዎች ይህንን ያክል ቅናሽ ከዛ በተጨማሪ ደግሞ ልዩ ቅናሽ ደግሞ 100% ለምትከፍሉ ደግሞ አይ 100% አቅም አይደለም ለምትሉ ደግሞ የተባለውን ወይም ደግሞ የተነጋገርነውን ቅናሽ ታገኛላችሁ ማለት ነው። እውነት ለመናገር እኛ ያየነው ነገር ስለሆነ እኛ በአቶ ይርጋ ስም የተጠቀምንበትም ጉዳይ ስለሆነ እናንተም እንድትጠቀሙበት ማለት እፈልጋለሁ። ይህንን ቅናሽ ይህንን ነገር እንድትጠቀሙበት እንድትደውሉ ማታሰብ እፈልጋለሁ። እንግዲህ በመጨረሻ ግን ያለንንም ጊዜ አቶ ይርጋም እንደምታያቸው ህመም ላይ ስለሆኑ እሳቸውንም ያን ያክል ማቆየትም ስለሌለብን ቀረ የምትለው ይህንን ሀሳብ ሳልገልጽ ከዚህ መሄድ የለባችሁ የምትለን ነገር ካለ ሀሳቡን ወይም ደግሞ ሀሳብ እንድትገልጽ እድሉን ላንተ ልስጥ። እሺ አመሰግናለሁ። ያው ቅድም እንዳነሳውልህ ሳይታችን እንግዲህ 24 ሰዓት አክቲቭ ነው፣ እየገነባን እንገኛለን። በተጨማሪም ደግሞ የተለያዩ ፋሲሊቲዎች ያለው ነው። ቦታው ላይ ደግሞ በጣም ክራውድድ ከመሆኑ የተነሳ ፓርኪንግ ላይ በጣም እኛ ተጨንቀን እየሰራን ነው። 4 ቤዝመንት አለው እንግዲህ 16 ፍሎር 4 ቤዝመንት በቂ ነው። ለሁሉም አባወራ አንዳንድ የማቆሚያ ቦታ ስፔስ ያገኛሉ ማለት ነው። በተጨማሪ ቦታው ላይ ግንባታው ደግሞ አሁን ሁለተኛ ስላብ እየሞላን ነው የምንገኘው። እንግዲህ በዚህ አጭር ጊዜ ነው ቤዝመንት 4 ቤዝመንት ጨርሰን ግራውንድ ፕላስ ሁለተኛው ስላብ ነው አሁን እየሞላን የምንገኘው። የተፋጠነ ሁኔታ እየተሰራ ያለ ሳይታችን ነው፣ አክቲቭ ሳይት ነው። ቅናሹም ደግሞ በእናንተ በኩል ስለመጡ ተጠቃሚ እንዲሆኑ ያ ቅናሽ እንዳያመልጣቸው ለተወሰነ ጊዜ ነው ይሄን ኦፈር ያቀረብ ነው የእናንተን ተመልካቾች እንዲጠቀሙ ይሄን እድል አመቻችተናል። እናንተም ስለመጣችሁ ስለመረጣችሁን ስለጎበኛችሁ እናመሰግናለን። አቶ ይርጋንም እንግዲህ ለሰሩት የጀግንነት ስራ እኛም ደስተኛ ነን። እኔም አመሰግናለሁ ልጆቼ ስላደረጋችሁልኝ ነገር። ሊዲያ ሪል ስቴትን አመሰግናለሁ። ጨምሮ ባርኮ ይስጣችሁ እግዚአብሔር እናችሁን ያርዝመው። አመሰግናለሁ። እሺ በጣም ነው እኛም እንግዲህ የምናመሰግነው በጣም ከልብ አድርገን ማመስገን ፈልጋለንና እንግዲህ በዋናነት አቶ ይርጋንም ደግሞ ተሽሎት ደግሞ ድጋሚ ወደ ስራዎት ደግሞ የሚመለሱበትን እንግዲህ ድል እኛም በተቻለን አቅም እየሞከርን ነው። እንግዲህ ከዛ በተጨማሪ ደግሞ ፈጣሪ ፈቃዱ ሆኖ ደግሞ እንዲመጡ እኛ ተስፋችን እናደርጋለን። ጸሎታችንም ያ ስለሆነ እናንተንም እንግዲህ ላደረጋችሁልን ነገር እውነት ለመናገር ቀላል ቅናሽ አይደለም። በስልክም ስናወራ ተገናኝተንም ከአንተ ጋር ስናወራ በጣም ትልቅ ቅናሽ ነው። ለዛም ነው እናንተን የመረጥናችሁ። የመረጥንበትም ምክንያት ይህም ስለሆነና
በጣም ከልብ አድርገን ነው የምናመሰግነው። እግዚአብሔር ያክብርልን። እንግዲህ ተመልካቾችም ደግሞ ይህንን ነገር ያደረጋችሁልን ስማችሁ እንዲገለጽ በፍጹም የማትፈልጉ ተመልካቾች ናችሁና የሰጣችሁ በሙሉ እሱ ፈጣሪ ጨምሮ ይስጣችሁ፣ ያላችሁን ይባርክላችሁ። በዱካም ስም በተመልካቾችም ስም ከልብ አድርገን ማመስገን እንፈልጋለን። በአቶ ይርጋም ስም እየተመለከታችሁት እንዳለ ደግሞ ሰሞኑን በጣም ትልቅ ውጥረት ውስጥ ትልቅ ጉዳይ ውስጥ ነው የገባ ነው። አሁንም ቢሆን እንግዲህ የእናንተ ጸሎት የእናንተ ውድ ተመልካቾቻችን መልካም ምኞት የሚያስፈልገን ትልቁ ሰዓታችን ላይ ነውና ይሄ ነገር እንዳይለየን ቀጣይ እንግዲህ በጣም ትልቅ ነገሮችን ይዘንላችሁ እንመጣለን። ከካሜራ ጀርባ በጣም ብዙ እየሰራናቸው ያሉ ስራዎች እዚህ ቪዲዮ ላይ መግለጽ ያልፈለግናቸው ነገሮችም ስላሉ በቀጣዩ ግን በጣም ብዙ አዲስ የተፈጠሩትን ነገሮች ምናመጣበትም ቪዲዮ አሉን። እሱን በቀጥታ እንድትከታተሉን እናሳስባለን። ይህንን ፕሮግራም የተከታተላችሁ በሙሉ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። እንግዲህ ከታች ባስቀምጥንላችሁ ስልክ ደግሞ የተሰጠውን አማራጭ ወይም ደግሞ የተሰጠውን ቅናሽ እንድትጠቀሙበት ስንል ካሁኑ በድጋሚ ማሳሰብ እንፈልጋለን። እስካሁን ስትከታተሉት የነበረው ፕሮግራማችን እንግዲህ ዱካ ሾው ላይ ነበረ። ብሩክ ነበርኩኝ። መልካም ጊዜ